የብራዚል ተጫዋች ዴስፓሲቶን እየዘፈንክ ኩኛ ብሩኖ ኩኛ የሚለውን ዳንስ እየደነስክ ሁሌም ወደ ሀገር ቀጥታ ወደ ሀገር በይሳት እንደው ለሌሊት ወፍና ለጅብ ቪዲዮ ልስራጅ ጾም ያለ አይመስለኝም። እስቲ ኮፒ ሊንክ አድርጉት። እስቲ አንድ እግር ኳስ የሚጠረጥር የለም። አንድ እግር ኳስ ሁሉም ደንቆሮ ማይም በቃ በኔማር በኋላ ትውልዱ አበቃለት። በቃ የብራዚል ትውልድ የሚያምረው ኳስ ቀረ በቃ። ለምን በቃ ሌሎቹ ለምን ሌላ ስራ አትሞክሩም? ግንበኝነት ምንም ሰርተ ብላ በቃ ኳስ ተጫዋች ነኝ ብለህ እንዳመጣ ለሊት 7 ሰዓት ቆይተህ 8 ሰዓት ቆይተህ 9 ሰዓት ነው ለካስ። አይ አላህ ስራችሁን ይስጣችሁ። እኔም ገብቼ ልተኛ። ፈጣሪን አመስግኑልኝ። ቤት ገብቼ ሰርቻለሁ። ቤት አለኝ ለማለት ያክል ነው። ይቅርታ ብራዚል፣ ይቅርታ። ምን ማድረግ አይቻልም። እንጃ ሞሮኮ ሌላ ታሪክ ሌላ ነገር ነው ያሳየች። ብራዚላቸው ወጥቷል። በስመ አብ ማን እዚህ ሙሉ የብራዚል ቲም ውስጥ አንድ ብራዚላዊ ተጫዋች የለም። አንድ ማለት ነው ቪኒሺየስ ብቻ፣ ሌላ ማንም የለም። እንዴ ከየት ነው ያመጧቸው? ራፊኒ የተባለ ሰውዬ ልይ ማን አንተ ምንም ነገር ነው ማታውቁ ማለት። ከዛ ኢጎር ቲያጎ የተባለ በሽተኛ ስትራይከር ደግሞ አለ እዛ ጋር። ምን ሆነ ነው አንችሉት? ጭንቅላት አልነበረ እንዴ አንተ? ሞሮኮ እንዲጸዳዱባቸዋል። ማን ሞሮኮ ብራዚል የሚመስለው ሞሮኮ ነው ጭራሽ ማለት ነው። ብራሂም ዲያዝ ሙሉ ጫቶን ሲያጣጥፋቸው ነበር። ይሄ ማን ነው? ከፒኤስቪ የመጣ ሰውዬ የሚያምር ጎል አገባባቸው። ቺፕ አንስቶ ምናምን ነገር ምንድን ነው? ብራዚሎች ጭራሽ ለማሸነፍ ጨዋታውን አልፈልጉም። ማን ቪኒሺየስ ግን ምን አይነት ትልቅ ተጫዋች እናቴትም አንድ እድል አገኘ። ሐኪሚ አንዴ ዞር ቢልለት ማለት ነው ልጁን አጠፈው። ምን አይነት ጎል ነው? ምን አይነት ማን ኔማር እንዲህ ተጎርቶ ማለት ነው ብራዚል ውስጥ ኔማር እንዲህ ተጎርቶ እንደሱ ኳስ የሚይዝላቸው ሰው የለም። ማን አንድ የሚችል ሰው የለም እንዴ? መሀል ሜዳ ላይ ኳስ የሚይዝ አንድ ሰው የለም። ፓኬታ ትንሽ ይሞክራል፣ ግን እሱም ደንባራ የመጨረሻ ደንባራ ነው። ማን ቪኒሺየስ ብቻ አንተ ጮት። ሌላ ኢጎር ቲያጎ የሚባል ሰውዬን እንዳላየው በእናት እንዳላየው መላጣ ምንም የሚያውቀው ነገር የለም። ኧረ አንቾሎቲ የሆነ ነገር አድርግ እንጂ ምን ነካዴ? ይሄ ቲም እኔ እየተመቸኝ አይደለም። በጣም ብዙ የሚቀረው ነገር አለ። ጀማው አንተ አንበረበሩት እኮ ሞሮኮች። ማን ሞሮኮ ፍጹም ድንቅ ቡድን ያላት ይኸውልህ፣ በየትኛውም ብሔራዊ ቡድን ደረጃ ሊፎካከር የሚችል ነው። ጥራቱን የጠበቀ ቲም ያላት። እኔ ቆሜ ያጨበጨብኩላቸው። ምን አይነት ብቃት ነው ያሳዩት እናንተ! ፍጹም ዶሚኔት አድርገዋል በዚህ ጨዋታ ላይ ፍጹም ማለት ነው። እመኑኝ የጎል ልዩነት የለውም እንጂ የጨዋታ 1-1 አለቀ እንጂ የጨዋታ አሸናፊ ቢኖረው ኖሮ በጨዋታ ማለት ነው ለሞሮኮ በአግባቡ ይገባት ነበረ። በብራዚል በኩል መሀል ሜዳው ከአጥቂው ጋር ምንም አይነት ግንኙነት የለውም። በቃ በዋይፋይ ሁላ ይገናኙ ነው ማለት። የቪኒ ጁኒየር የግል ብቃቱን ተጠቅሞ ካስቆጠራት ጎል ውጪ ማለት ነው ይሄ ቡድን በታክቲኩ ረገድ ውህደቱ ምናምን ብላችሁ የምታወሩለት ቅንጣት ያክል ነገር የለውም። በጣም ብዙ ነገር የሚጎለው ቡድን ነው። በእርግጥ እንደዚህ አይነት ውድድሮች ማለት ነው በጨዋታ ሂደት እየተሻሻላችሁ ትመጣላችሁ። እሱ አድቫንቴጅ አለው ለአንቸሎቲ። ብራዚል ግን ዛሬ ደካማ ብራዚል ታይቷል። በሞሮኮ በኩል ደግሞ አስደናቂ ቡድን የተመለከቱ ነው። እመኑ ይሄ ቡድን ትልቅ ደረጃ መሄድ ይችላል በዚሁ ኮንሲስተንሲ መሄድ ከቻለ ማለት ነው። ለማንኛውም ቆንጆ ኳስ አይተናል። ሰላም ደሩልኝ፣ ይመቻችሁ። ብራዚል 1 ሞሮኮ 1 ማንዬ ይሄ ብራዚል ስኳድ ማንም አያስተካክለው ነው የምልህ። በቃ አላር እግር ኳስ ለብራዚል ካይንድ አልነበረችም። እንደ ድሮ በብቸኛ ብቃት ምንም ነገር መፍጠር አይችሉም። እንደ ቡድን በሲስተም ምንም ነገር መፍጠር አይችሉም። ትራንዚሽን ላይ እየቀደዷቸው ነበረ። በተለይ ፈርስት ሃፍ ለሞሮኮ ክሬዲት ያስፈልጋል። ቢቋጠርባትም ወጥራን የመጣችው ሞሮኮ ምርጥ ነበረች ማለት ይቻላል። ብራዚል ደግሞ አሁንም እመነኝ የትም አትደርስም። ብራዚል አሁንም አትረባም ነው የምልህ። ገባህ? አንቸሎቲ ደግሞ ታክቲካል ምናምን ማናጀር አለ። ማን ማናጀር ነው? ብቸኛ ማን ማናጀር ደግሞ የሚያስፈልገው በዚህ ቡድን ውስጥ የሚታየው ከሆነ ቪኒሺየስ ጁኒየር ነው። ገባ? ብቻውን ከትባክ ልምጥጥ ሰው እንደሆነ አሳያቸው ነው። ሌላው እንዳለ ማይረባ ማለት ካሰሚሮን ሽማግሌ ለቡድኑ ምርጥ፣ ሁሉም ለቡድናቸው ምርጥ ነው። ከዚህ ሲመጡ አይሰሩ። ካሰሚሮ ሽማግሌን አስወጣና የባሰ ሽማግሌ ፋቢኒዮን ቀይሮ ሲያስገባ በቃ ተስፋ እንደሌለ ነው የተረዳው። ተስፋ የለውም ነው የምልህ። ገባህ? አሁን ኔማር እዚህ ጋር ቢመጣ ምንድን ነው የሚችለው? ኔማር ምን ያህል ይችላል? ራሱ ገና ጥርጣሬ ላይ ያለ ነው። ገባህ? ማን ለሞሮኮ ክሬዲት። ዘንድሮም ምርጥ ሆነው ነው የመጡት። በእርግጠኝነት ዘንድሮም ሞሮኮ ምርጥ ሆና ነው የመጣችው። ብራዚል የትም አትደርስም። በቃ ብራዚል ምናምን ያላችሁ ተስፋ የምታደርጉ ሰዎች የልጅነት ክለቤ እና የልጅነት ሀገሬ ምንም ማድረግ አይቻልም። ብራዚልዬ የትም አትደርሽም ነው የምልሽ። ከነ አንቸሎቲ ትሸኛለሽ። በጣም ያሳዝናል። ይሄ ግሩፕ ክፍት ነው። ማንም ሊበላ ይችላል። የምርጫ ጥያቄ የትኛው ነው ብራዚል? ሀ ቀዩ ለቢጫው። ኢንፎቶ ለምን ይጠቀሙት? ትክክለኛው የጨዋታው ምስል ይሄ ነው። አዩብ በዋዲ 18 ዓመት ለግላጋ ወጣት
ጨዋታውን ዲክቴት አድርጎ ጨረሰው። ሂዝ ማይ ማን ኦፍ ዘማች እና አላየውም ማን ኦፍ ዘማች እንደሆነ እመቤቴ የሚለይ ተጫዋች ነው በጣም የሜርሊን ፓርትነርስ ወይም እነዚህ የሊል ብዙውን ድርሻ ያለው አካል አተረፈ። በቃ በረብጣ ብሮች የሚሸጥ ተጫዋች ነው እና ከአንድ ከሁለት ዓመት በኋላ የ100 ሚሊዮን ፕራይስ ታግ የሚኖረው እጅግ ድንቅ ታለንትድ ወጣት ተጫዋች ነው። የሆነ ሞመንት ላይ ምን እንዳደረገ ታውቃላችሁ? ኳስ ላቀበለው ልጅ እያጨበጨበለት ነው ኳሱ የሚቀበለው። 18 ዓመቱ አይመስልም። በቃ ልጁን ያደንቃል አሪፍ አድርጎ ስለሰጠው። ስማ ኑስ ማዝራይ ለዩናይትድ ለምንድን ነው በዛ ልክ ማትጫወተው? ምን አይነት ጥያቄ ነው? ሞሮኮ አኩርተሽናል፣ የአፍሪካ ኩራት። ቪኒ ኢንዲቪዥዋል ብሪሊያንሱን አሳይተዋል። 50ኛ ጨዋታው ላይ ግብ አስቆጥሯል። ብራዚል በመክፈጫ ጨዋታ ሳትሸነፍ 21 ተከታታይ ጉዞ ማድረግ ችላለች። ጨዋታው ላመለጣቸው ይህን ይመስል ነበር። ሳይባሪም አሪፍ ጎል አስቆጥሯል አሊሰን ላይ። ማቴዎስ ኩኛ ተቀይሮ ገብተውንም አላር ኢጎር ቲያጎ ያስቃል። ብራዚል የተገነጠለ ቡድን ነበር። አንቼሎቲ ልክ አይደለም፣ ምንም ኬሚስትሪ የላቸውም። ግን ቶርናመንት ውስጥ ብዙ ቡድን ሲሰራ ስላየው ብራዚል አሁንም እድል አላት።